የሚጠቅም ስቶሪ ታይም ልጀምር ነው። ስለ ራሴ እነግራችኋለሁ ምን ስሰራ እንደነበረ እና ደግሞ በህይወቴ በጣም የጠቀሙኝን ነገሮች የወሰንኳቸውን ውሳኔዎች እነግራችኋለሁ። እንደሌላው ስቶሪ ታይም አይደለም፣ ትንሽ ሲሪየስ ነው። ስለዚህ ብዙ ሲሪየስ ነገር ማትወዱ ሰዎች ተው ይሄንን ስቶሪ ታይም እና ውጡ። ለማንኛውም ይጠቅመኛል ብላችሁ የምታስቡ ሰዎች ትሰሙኛላችሁ ማለት ነው። እኔን እንግዲህ የማታውቁ ሰዎች ካላችሁ ትክክለኛው ስሜ እንግዲህ ዶክተር ጢሞቴዎስ ዘካሪያስ ነው። ዶክተር የሆንኩት በቅርቡ ነው፣ እግዚአብሔር ይመስገን። ኤኒዌይ ታሪኬን ከመጀመሪያ ጀምሮ ምን ሳደርግ እንደነበረ እና ለህይወቴ በጣም የጠቀሙኝን ነገሮች እነግራችኋለሁ ማለት ነው። ስለዚህ የተለያዩ ፓርቶች ይኖሩታል። ዝም ብላችሁ አዳምጡኝ፣ ጥሩ ነገር ትማሩበታላችሁ ብዬ አስባለሁ። ስቶሪ ታይም ፓርት 1 በቃ ይሄ ነው። ቀጣይ ባሉ ክፍሎች ስለ ራሴ ስለ ህይወቴ ሙሉ ነገር እነግራችኋለሁ። የተወለድኩት እንግዲህ ወላይታ ሶዶ ከተማ ነው። ወላይታ ሶዶ ከተማን አብዛኞቻችሁ ታውቋታላችሁ ብዬ አስባለሁ። ብዙዎቻችሁ ደግሞ እንደምትገምቱት አይደለችም። ከተማ በጣም ያደገች ናት። እናም ደግሞ ከአዲስ አበባ ጋር በጣም ኮኔክሽን አላት። ማለት አንድ ነገር አዲስ አበባ ሲጀመር ወዲያውኑ ነው ወላይታ ሶዶ የሚጀምረው። ምክንያቱም ሰው በጣም ይመላለሳል ወደ አዲስ አበባ እና ሊጋባ ትምህርት ቤት ነው የተማርኩት። ሊጋባ ያው የጥበቡ ወርቅዬ የዘፈን ላይ የምታውቋት ሊጋባ የሚባለው ትምህርት ቤት አለ አይደለ? ስለዚህ እዛ ነው የተማርኩት። እኔ 2ኛ ክፍል ምናምን የተማርኩኝ፣ እናቴ 8ኛ ክፍል ተማሪ ነበረች እሷም። እና ትዝ ይለኛል እረፍት ሰዓት ሲደርስ በረዶ ያው ጀላቲ ለመግዛት ከሷ ሳንቲም ለመውሰድ ይሄድ ነበርና ክላስ ተማሪዎች ፊት ለፊት ምናምን እያለቀስኩ ምናምን አዋርዳት ነበረ። በጣም ይገርማል። እናቴ በዛ ሰዓት ምን ይሰማት ነበረ፣ ኪሷ ውስጥ ገንዘብ ሳይኖር ምን ይሰማት ነበረ የሚለውን አሁን ሳስበው ዊርድ ነው። ለምንድን ነው አርፌ ማልማረው የሚል ነገር ይሰማኛል። ለማንኛውም ሊጋባ ነው ላይፌ የጀመረው። ቀጣይ ያሉ ክፍሎችን እነግራችኋለሁ፣ ተከታተሉ። ኦኬ 4ኛ ክፍል እያለሁ በጣም ከባድ ነገር ተፈጠረ። በነገራችን ላይ በህይወቴ የማረሰው አንድ መምህር አለ፣ ዳንኤል ይባላል። መምህር ዳንኤል እኔ አሁን በህይወት ይኑሩ አይኑሩ አላቅም፣ ብቻ በጣም ባለውለታዬ ናቸው። እና አንድ ቀን እናቴን ይጠሯትና ይሄን ልጅ በደንብ ተከታተዩና ትምህርት ላይ ጎበዝ ሊሆን ይችላል ወደፊት ምናምን ይላታል። ክፍል ውስጥ ካሉ ተማሪዎች አንደኛ አልወጣም ነበር፣ 4ኛ 3ኛ ነበር የምወጣው። እና ለምንድን ነው የጠራት? አንድ ቀን የሳይንስ ፈተና ተፈትነን ሳለቅስ አገኘኝና ምንድነው ብሎ ሲጠይቀኝ ለምን ኤክስ ገባብኝ ይሄ ነገር ምናምን እንዴት ይሄንን እሳሳታለሁ ምናምን ብዬ ሳለቅስ አገኘኝና እናቴን ጠራት። በሚገርማችሁ ሁኔታ እናቴን ጠርቷት ይሄ ልጅ ታያለሽ የሆነ ደረጃ ይደርሳል እና በደንብ ተከታታይ ብሎ መከራትና እኔ በዛ ሰዓት እያሳሰበኝ የነበረው ያ ኤክስ ነው እንጂ የፊውቸር ላይፌን ምናምን ጭራሽም አስቤ አልነበረም። ግን እሱ የሆነ የታየው ነገር ነበረ። ከዛ በኋላ ለኔ ያለው ስሜትም ክላስ ውስጥ እንትን ሲለኝ የነበረበት መንገድ ትንሽ ተቀየረ ማለት ነው። ግን የተፈጠረው ነገር ምንድነው? በዛ ዓመት በጣም ታመምኩኝ። ወባ በጣም አሞኝ ነበርና ከሌሎቹ ጊዜያቶች ውጤቴ ጥሩ አልነበረም። ወደ 6ኛ ወር 7ኛ አካባቢ ነው የወጣሁትና እናቴ ያንን የአስተማሪን ምክር ሰምታ ምን አደረገች? እንደውም የመንግስት ትምህርት ቤት ከሚማር ብዙ አቅም ባይኖረኝም የግል ትምህርት ቤት ወስጄ ላስተምሮ በሚል አንድ የግል ትምህርት ቤት አስገባችኝ ማለት ነው። ግን 4ኛ ክፍል በጣም ታምሜ ስለነበር ውጤቴ ማሪፍ ስላልነበረ 4ኛ ክፍል ደገምኩኝና ከኔ ባች ወደ ኋላ ቀረው። አድቨንቲስት የሚባል ትምህርት ቤት ወይም ደግሞ ዳታ ሳና ሚሞሪያል ትምህርት ቤት በሚባለው ትምህርት ቤት ህይወቴ ቀጠለ። 12ኛ ክፍል እያለው ከ700 ስንት እንዳመጣው ልገራችሁ። በነገራችን ላይ ከ7ኛ ክፍል እስከ 12ኛ ክፍል የተማርኩት ወላይታ ሊቃ የሚባል ትምህርት ቤት ነው። አዳሪ ትምህርት ቤት ነው። ዶርም ላይፍ እዛ ነው የለመድ ነው እኛ ዩኒቨርሲቲ ሳንገባና ትምህርት ቤቱ በጣም ከባድ ነው፣ ስትሪክት ነው እና ንቅንቅ የለም ማለት ምሳ ሰዓት ራሱ ወደ ውጭ ወጣቱ መመለስ ምናምን አይታሰብም። እና ትምህርት ቤቱ በጣም ለፈተና ያለማምዳቸዋል እና ከሀገሪቱ ራሱ አንደኛ ምናምን ይወጣ ነበር እዛ ግቢ የተማረ ሰው። ኤኒዌይ ወላይታ ሊቃ ዘ ቤስት ትምህርት ቤት እውነት እኔ በጣም ማደንቃቸው ሰዎች ያሉበት ትምህርት ቤት ነውና እዛ ትምህርት ቤት 12ኛ ክፍል ስደርስ እኔ እንግዲህ ከተማሪዎች ውስጥ በጣም ይሄ አንደኛ ምናምን መውጣ አይነት ተማሪ አይደለሁም። ሌላ ደግሞ በንባብ ብዙ ጊዜ ማሳለፍ አይነት ተማሪ አይደለሁም። እና ምን ሳደርግ ነበረ ከ8ኛ ክፍል እስከ 12ኛ ክፍል ኮምፒውተር ቤት ጽሁፍ በመጻፍ ነበረ የምተዳደረው። ያው ቤተሰብ ገንዘብ ምናምን መጠየቅ ስለማልወድ አንድ ፖድካስት ላይም ይሄን ነገር ተናግሬ ነበርና 12ኛ ክፍል ስደርስ ውጤት 592 ነበር ያመጣሁት ከ700 እና በጊዜው 612 ነበረ የግቢው ቶፕ ስኮር እና 3ኛ ነበርኩኝ እኔ። ስለዚህ 592 ከ700 በማምጣት ወደ ዩኒቨርሲቲ ተቀላቀልኩኝ። የት እንደገባውኝ
ከዛ በኋላ ላይፌ እንዴት እንደቀጠለ በቀጣዩ ፓርት ነግራችኋለሁ። ሌትስ ጎ። ልክ ዩኒቨርሲቲ እንደገባው በጣም ከባድ የሆነ ዲፕሬሽን ውስጥ ነበር የገባሁት። እኔ እንግዲህ 592 ከ700 ስላመጣሁኝ የሜዲሲን እንደመማር እርግጠኛ ነበርኩኝ። ግን ቅዱስ ጳውሎስ ነው የሚሻለው ወይስ ጥቁር አንበሳ? ሁለቱም የመንግስት ናቸው። ባይዘው ቅዱስ ጳውሎስ የግል የሚመስለው ሰው ስላለ ማለት ነው። ኤኒዌይ ቅዱስ ጳውሎስ ለመግባት ፈተና ያስፈልጋል፣ ትንሽ ተማሪዎችን ብቻ ስለሚቀበል። በወቅቱ ወደ 4000 ምናምን ተማሪዎች ነበሩ የተፈተኑት። ከዛ ውስጥ ወደ 86 ተማሪ ነው የተመረጠውና ከ86 ተማሪ 9ኛ ነበር የወጣሁት እና ከገባው በኋላ ግን እኔ ያለመድኩት አዲስ ኢንቫይሮንመንት ነበረው። እኔ ከዚህ በፊት እንግዲህ ጎበዝ ተማሪ ከሚባሉት ውስጥ በሆንም ምንድነው ከጓደኞቼ ጋር ቺል ማድረግ ወዳለው ሌላ ተጨማሪ ስራ ሰራለው ምናምን። ግን ያው ሜዲሲን ስትገቡ የሜዲሲን ተማሪ ባህሪው ትንሽ ቆፍጠን ያለ ነውና እንግዲህ ከየክላሶቻችሁ አንደኛ ሁለተኛ የሚወጣውን ተማሪ ማሰብ ነው። እነሱ ናቸው ዩኒቨርሲቲ የሚገቡትና አዲስ ነገር ነበረ ለኔ፣ በጣም የሚያስደነግጥ ነበረ። ስራም አዲስ ስራ መስራት አልችልም። አንደኛ ዓመት ሁለተኛ ሴሚስተር ላይ ያጋጠመኝን በጣም አስደንጋጭ ክስተት ነግራችኋለሁ በቀጣዩ ክፍል። አንደኛ ዓመት ሁለተኛ ሴሚስተር ተማሪ ያለው ያጋጠመኝን ነገር ልንገራችሁ እና እንግዲህ ዩኒቨርሲቲ ከገባው በኋላ የመጀመሪያዎቹን አካባቢ በጣም አሪፍ ውጤት ነበር ያመጣሁት። ከዛ በኋላ ግን ሁለተኛ ሴሚስተር ላይ ሶሻል ሚዲያ ላይ በደንብ መስራት ፈለኩኝ። እናም ደግሞ ሙባረክ ይባላል የዶርሜ ልጅ ነው እና አንድ ቀን አንድ ጓደኛው ከሶሻል ሚዲያ ገንዘብ እንደሰራ ነገረኝ ማለት ነው። ከዛ እርግጠኛ ነኝ አልኩት፣ ተከፈለው ብሩን ተቀበለ አልኩት። ከዛ በኋላ ኢሚዲየትሊ ሄጂ ነበር እኔም ቻናል የከፈትኩትና ትንሽ መንቀሳቀስ ስፈልግ በጊዜው አዲስ ስለነበርኩኝ ኢንቴንሲቭ ነበር ሶሻል ሚዲያ ላይ ስሰራ የነበረው። ከዚህ በፊትም የነበረው ውጤቴ በጣም አሪፍ ስለነበረ ኖርማል ይሆናል ከዚህም በኋላ ያለው አትሊስት አልወድቅም በሚል ሐሳብ በደንብ ትምህርቴን መከታተል ቀንሼ ሶሻል ሚዲያ ላይ ፎከስ ማድረግ ጀመርኩኝ ማለት ነው። ከዛ በኋላ ምን ሀፕን ያደርጋል ወደ 61 ነበር ከመቶ ያመጣሁት አቨሬጅ ማለት ነው። ግን በጊዜው አንዳንድ ችግሮች ተፈጠሩና 57 ነጥብ ምናምን ተብሎ ተለጠፈ ማለት ነው። 57 ማለት እንግዲህ ወድቃችኋል ማለት ነው። ዲ ነው ያመጣችሁት፣ 60 ነው ሲ ማለት ነው። ከዛ በኋላ እኔ ብቻ አልነበርኩም፣ ወደ 30 40 ተማሪ የሚሆን ተማሪ እንደዛ ተፈጥሮ ነበር። ሞጁሉም ከባድ ነበር፣ እኔ ብቻ አልነበርኩም። ከዛ በኋላ እንግዲህ እኔ አልለመድኩም፣ መውደቅ ምን እንደሆነ አላቅም። ከዚህ በፊት ቶፕ ስኮረር የተባልኩኝ ምናምን የለመድኩ ልጅ ነኝ። እዚህ ጋር አዲስ ነገር ተፈጠረ። በጣም በህይወቴ ስህተት እንደሰራው ተሰማኝ ሶሻል ሚዲያ ላይ መስራቴ። ግን እርግጠኛ ነበርኩኝ ይሄን ትምህርት ብቻ እየተማርኩኝ ህይወቴ ሊቀጥል እንደማይችል እና ሌላ ገቢ እንደሚያስፈልገኝም እርግጠኛ ነበርኩኝ። ስለዚህ ግዴታ ሶሻል ሚዲያ ላይ መስራት እንዳለብኝ አምናለሁ። ግን ውጤቴን ለማስተካከል ስል በጣም ቀጥሎ ያሉትን ትምህርቶች በደንብ መማር ጀመርኩኝ እና ሪሜዲያል የሚባል አለ። ሶ ሜዲሲን ተማሪ ስትሆኑ አንድ የሆነ ኮርስ ዲ ካመጣችሁ የአመቱ መጨረሻ ላይ ሪሜዲያል ትፈተናላችሁና ያንን ሪሜዲያል ለመፈተን በጣም በቃ ስቸክል ነበር፣ ሳነብ ነበርና ለካ አንብቤ እኔ በቃ ለሪሜዲያል ፈተናው ሬዲ ሲሆን ለካ ውጤታችን ሲጀመርም እንደዛ አልነበረምና ኦሬዲ አልፌ ነበረ። ዝም ብዬ ነበር ስለፋይ ነበረው። ግን ያው እንኳን አነበብኩኝ ያንን ኮርስ በደንብ ሳላቅ ላልፍ ነበር እና በዛ ሁኔታ አለፍኩኝ። ቀጣይ ህይወቴ ይጀምራል። ሶሻል ሚዲያም ላይ በደንብ መስራት፣ ትምህርቴንም አብሬ ለማስኬድ መታገል ቀጠልኩኝ ማለት ነው። ሶሻል ሚዲያ ላይ ለመጀመሪያ ጊዜ ስንት ብር እንደተከፈለኝ ልንገራችሁ እና እንግዲህ እንደዛ እያለ ህይወቴ ይቀጥላል። ዩኒቨርሲቲ ያለው ሶሻል ሚዲያ ላይ መስራት ጀምሬ ነበረ እና በጊዜው ሜዲሲን ተማሪ ሆኜ መቀለድ እንደማልችል እርግጠኛ ሆንኩኝ። መጀመሪያ ውጤቴ በጣም ቋ ተደርጎ ስለነበረ ከዚህ በኋላ በጣም ሲሪየስ ሆኜ መማር እንዳለብኝ ሶሻል ሚዲያ ላይ መስራትም ግዴታዬ እንደሆነ ስረዳ ሁለቱን አብሬ ለማስኬድ ምን ነበር ማደርገው? በቃ ጓደኞቼ ምሳ ለመብላት ከዶርም ሲወጡ ቶሎ ብዬ ቀርጻለሁ። ከዛ ውጪ የሆነ ሰዓት ማታ ኤዲት አደርጋለሁ። ከዛ ውጪ ሙሉ ታይሜን ትምህርት ላይ ነበር ማሳልፈው። እግር ኳስ በጣም ነበር ማየው፣ ቶታሊ አቆምኩኝ። ፊልም በጣም ነበር የምወደው፣ ቶታሊ አቆምኩኝ። በቃ ህይወቴ ወይ ትምህርት ወይ ሶሻል ሚዲያ ብቻ ነበር ማለት ነው። ከሰው ሁሉ ተለየው እና የሆነ ሰዓት ላይ እየሰራው መሃል ላይ ኮሮና ገባና ወደ ቤት ሂዱ ተባለ ማለት ነው። ወደ ቤት ሄድኩኝ። ሶሻል ሚዲያ ላይ መስራት አልቻልኩም እና እናቴን ምናምን አንዴ የኛ ቤት ደግሞ ለመቅረጽ ስለማይመች አንዴ ውጪ ውጡ ብዬ ነበር የምቀርጸው። በጣም የሚገርም ነው በጊዜው እና እነሱም በኔ ስለሚያምኑ ከቤት ይወጡልኝ ነበር ቪዲዮ ልቀርጽ ስል ማለት ነው። ከዛ በኋላ እንግዲህ የመጀመሪያው ክፍያ ተከፈለኝ ወደ $97
ማለትም 3700 ብር አካባቢ ማለት ነው። በዛ ብር ምንድነው ያደረኩት እንግዲህ እኔ የምሰራው ቪዲዮ ብዙ ጊዜ ሪአክሽን ቪዲዮ ምናምን ስለሆነ ከወገብ በላይ ልብስ ያስፈልገኛል እና የቦንዳ ቲሸርት ሄጄ 4-5 ገዛው። ወዲያውኑ 1000 ብር ቤት አገኘውና ተከራይቼ ወጣው እነሱንም ላለመረበሽ። እጄ ላይ ወደ 280 ብር ምናምን ቀረች። በሷ ደግሞ ያው ከብራዘሬ ከታናሽ ወንድሜ ጋር በርገር በላን ማለት ነው። ስለዚህ የመጀመሪያ ክፍያዬ 3700 ብር ነበረ 2013 ይመስለኛል። ዛሃ ግሩፕ ለምን እንደተበተነና ለምን እንደተለያየ ልንገራችሁ። ይሄ ነገር ለሌሎቻችሁም በግሩፕ መስራት ለምትፈልጉ ሰዎች በጣም ኢምፖርታንት ነው። እኔ እንግዲህ 4ኛ ዓመት የሜዲሲን ተማሪ ያለውኝ የምንማረው በዛ ጊዜ 4ኛ ዓመት ትምህርት ከሌላ ጊዜ ትምህርት ትንሽ ይሻላል። ግማሽ ቀን ነው የምንማረው፣ ዲዩቲ ምናምን ማታ ማደር የለም፣ እንደዚህ አይነት ነገር የለም እና ጥሩ ጊዜ ነበር ለኔ። ስለዚህ ከነሱ ጋር ሙቭ አውት አደረኩኝ። 6 ሆነን እኔ አብሬሎ ኤችዲ፣ አሲርታድ፣ ባቢ፣ ኤሲ፣ ዋፍ ማንዳ ሆነን እንግዲህ ገባን ማለት ነው። ጀሞ ለቡ ሙዚቃ ሰፈር 35000 ብር ግራውንድ ፕላስ 3 ቤት ተከራይተን በቃ በኢትዮጵያ ታሪክ የመጀመሪያው ሶሻል ሚዲያ ክሬተሮች አንድ ላይ ሙቭ አውት ሲያደርጉ ማለት ነው። እና እዛ ገባን። እዛ ገብተን በምንሰራበት ጊዜ እኔ በህይወቴ በጣም የማመሰግናቸው ብራዘር ታናሽ ወንድሜ ነፍሱን ይማርና ህይወቱ ያለፈ ጊዜ በጣም አስደንጋጭ ነበረ። ማንም ኤክስፔክት ያላረገው ነገር ነበረ እና እነሱ እንግዲህ መኪና ተከራይተው እኔ ምን እየሆነ እንደነበር ራሱ በጊዜው አላስታውስም። እኔን ምን እያደረጉኝ እንደነበር ራሱ አላቅም። እና መኪና ውስጥ ይዘውኝ ሄዶ ምናምን ከቤተሰብ ጋር ያገናኙኝ እና እነሱ ነበሩ ምሽት ማለት ነው። እና በጣም ነው ማመሰግናቸው። ወንድሞቼ ናቸው እስካሁን፣ ጓደኛ ብቻ አይደሉም። እና በጣም በልጅነታችን የተገናኘ ነው። ብዙ ነገር አስበን ምናምን እንትን ማንል ሰዎች ስለነበርን በትንሽ የሐሳብ ግጭት ነው እንግዲህ ይሄን ነገር በዲቴል ላለማውራት ስለተስማማን አላወራም። እና እንግዲህ ያው በግሩፕ ስትሰሩ ትንሽ የሐሳብ ግጭት ሲኖር አብራችሁ መስራት አትችሉም ማለት በቃ አንድ ጊዜ ቪዲዮ መስራት ሲደብራችሁ ስትተው ምናምን ሌላው ነገር ሲመጣ ስትደባበሩ ምናምን በቃ ለየግል ብንሰራ ይሻላል። እኛ ባይዘው ተጣልተን እንደዚህ ምናምን ተባብለን አይደለም የተለያየ ነው። በቃ እንደዚህ ይሄ ተነጋግረን ማለት ነው ዲስከስ አድርገን ምናምን ነውና ግጭት ይሄ ምናምን አልነበረም። ብቻ በግሩፕ መስራት የምትፈልጉ ሰዎች ካላችሁ ሶሻል ሚዲያ ላይ ህግ ያስፈልጋችኋል፣ ማኔጀር ያስፈልጋችኋል። በቃ አንድ ሰው ከአንዱ ጋር ሲጣላ የሆነ በዚህ ህግ መሰረት እንደዚህ አንተ እንደዚህ ማድረግ አለብህ የሚል ህግ ያስፈልጋችኋል። እና እኛ በዛ ጊዜ ብዙም ስላላወቅን ያን ያክል በጣም የማደግ ቻንስ የነበረው በጣም ብዙ ሰው የወደደውን ኮንተንት ትተን እንግዲህ ለየግል የራሳችንን መንገድ ይዘን ሄድን ማለት ነው። 5ኛ ዓመት የሜዲሲን ተማሪ ያለው ቦንዳ እሰራ ነበረ፣ ሱቅ ራሱ ከፍቼ ማለት ነው። እንግዲህ ቦንዳ ማለት አስኮ ጨረታ ሰፈርን የምታውቁ ሰዎች ካላችሁ ከሌሊቱ 11 ሰዓት እዛ ሄዳለሁ። በጣም ወከባ ነው። እንግዲህ አስኮ ጨረታ ማለት እንደዚህ ህዝብ ተሰብስቦ መሃል ላይ የሚገዛው ሰው ተሰብስቦ በዙሪያ እንደዚህ የሚያጫሩቱ ሰዎች ቆሞ ታፍናችሁ እዛው ምናምን ታግላችሁ ነው ማለት ነው የምትጫረቱት። እና እንደዚህ ጠቅልላችሁ ነው ብር የምትወረውሩት። ከዛ እነሱ ልብሱን ይሰጧቸዋል። መጀመሪያ ትጫረታላችሁ 500-600 ምናምን ይያላችሁ ማለት ነው። እና እጄ ይሄንን ብር ከመጠቅለል የተነሳ እጄ እዚህ ጋር ተፋፍቆ የሆነ ምልክት ራሱ አውጥቶ ነበርና ምን አደርጋለሁ 11 ሰዓት ድረስ 11 ሰዓት እጄ እስከ ጧቱ 12 ተኩል አካባቢ ጫርትና ልብሶቹን እንደዚህ በማዳበሪያ ይዤ እመጣለሁ። ሶሻል ሚዲያ ላይ ሰራለሁ። ግን ንግድ በቃ መስራት እንዳለብኝ ስለገባኝ ማለት ነው። ዳሎል ገበያ የሚባል ድርጅት መስርቼ ነበር፣ ሱቅ ከፍቼ ነበር፣ ቦንዳ ቤት ማለት ነው። እና ከዛ የሆነ ልጅ አለ ያደርስልኛል እሱ ወደ ሱቁ። ከዛ እኔ ክላስ ገብቼ እስከ ምሳ ሰዓት ምሰራው ነገር ሰራና ምሳ ሰዓት ደግሞ ወደ ሱቅ እየሮጥኩኝ ሄዳለሁ። እዛ ልብሶቹን እየለበስኩኝ ምናምን ፕሮሞሽን ቪዲዮ ሰራ ነበረ ማለት ነው። ከዛ ፖስት እናደርጋለን። ከስተመር በከስተመር ነበረ ቤቱ። በጣም የሚገርም ነበረ በጊዜው። ግን በአንድ ወር ውስጥ ያ ሱቅ ሙሉ በሙሉ ተዘረፈ ማለት ነው። በሩን ሰብረው ገብቶ የህንጻው ባለቤት ደግሞ ምንም ኃላፊነት አልወስድም ብሎ በቃ ጭራሽ እንደውም እኔን በፖሊስ ሊያስይዘኝ ነበርላ ማለት ነው። በጣም ተስፋ አስቆረጠኝ። በጣም ሊያድግ የነበረ ቢዝነስ በዛ ህንጻ ምክንያት ፌል አደረገ ማለት ነው። እና አስቡት እንግዲህ በዛ እንደዛ መከራዬን አይቼ የሰራሁትን ስራ አጣው። ከዛ በኋላ በጣም ሞራሌ እንትን አለና የቦንዳ ስራ የሚባለው ነገር በሙሉ ተውኩኝ ማለት ነው። በህይወቴ ማረሳቸው 2 አጋጣሚዎች ተፈጠሩ። የመጨረሻ ዓመት ኢንተርን ሜዲካል ዶክተር ሆኜ እንግዲህ
ኢንተርን ስትሆኑ እንግዲህ ዶክተር ናችሁ፣ ግን ያው አንደር ሱፐርቪዥን ነው። የሆነ ሰው እናንተን የሚከታተላችሁ ሰው አለ፣ ከሱ ስር ሆናችሁ ትሰራላችሁ ነው እንግዲህ መጨረሻ ዓመት ላይ እና ምን ታደርጋላችሁ? ከሌሎቹ ዶክተሮች ጋር ትከፋፈላላችሁ፣ በየአልጋ ትከፋፈላላችሁና እኔ እንግዲህ ኢንተርን ሆኜ የደረሰችኝ የመጀመሪያዋ ፔሸንት እርጉዝ ነበረች። በሚያሳዝን ሁኔታ የጉበት ካንሰር ነበር የነበረባትና የመጀመሪያዋ ፔሸንቴ እንግዲህ ህይወቷ ያልፋል ማለት ነው። በጣም ዶክተሮች ሲኒየሮች ሲጥሩ ነበረ ምናምን፣ ከባድ ኬዝ ክሪቲካል ኬዝ ስለነበረች የኔ ፔሸንት ብትሆንም እነሱ ነበሩ ቶታሊ የሚከታተሏት ማለት ነው። እና በጣም ነው የተሰማኝ። ባይዘወይ ልጇንም እሷንም ማትረፍ አልተቻለም። በሚያሳዝን ሁኔታ ህይወቷ ያልፋል። ክስተቱ በጣም የሚያሳዝን ነገር ነው። እንዴት እንደዛ መቀጠል እንደሚቻል ራሱ ግራ ገባኝ ማለት ነው። እና ከዛ በኋላ እንግዲህ እግዚአብሔር ይመስገን ምንም አይነት እንደዚህ አይነት ኬዝ አጋጥሞኝ አያውቅም። ሁለተኛው ደግሞ የማረሳው ክስተት ምንድነው? አንዲት ታካሚ እኔ የመድኃኒት ገንዘብ አጣ ከኋላ እኔ ገዝቼላት ነበረ ማለት ነው። እና ማንም አያውቅም ይሄን ነገር። በነጋታው ራውንድ ተጀመረ። ራውንድ ሲጀመር እንግዲህ ሲኒየር ዶክተሮች ይመጡና እኛን እንግዲህ ይሄን አርጉ ይላሉ። አንዳንዶች ደግሞ በጣም ይናደዱና እዛ እስከ መሳደብ ድረስ ይደርሳሉና እሷ ፊት በነጋታው እሷ እንግዲህ የምታስበው እኔ ዶክተሯ እንደሆንኩ ነው የምታስበው እና ከኔ በላይ ያሉ ሰዎች እንዳሉ አታውቅም። እና እሷ ፊት በአማርኛ የሆነ ነገር ይለኛል እንደዚህ ሌሎቹንም እኔንም ምናምን። በጣም አንዳንዴ ሲኒየሮች እውነት ተጠንቀቁ ባይዘወይና እንደዚህ አታድርጉ፣ ፔሸንት ፊት እንደዚህ አታድርጉ። በጣም የሚያሳፍር ነገር ነው ባይዘወይ። እኔ ምንም አልሰማኝም፣ የለመድኩት ነገር ነው። ግን እሷ ራውንዱ እንዳለቀ ስታለቅስ አየዋት ማለት ነው። ዶክተሩ ምን ሆኖ ነው አይዞ ምናምን አለችኝ። እኔ ያው የለመድነው ነገር ስለሆነ ምንም አልሰማኝም። ግን ለእሷ አዲስ ነገር ነበረ ማለት ነው። ኧረ ይሄ እኮ ኖርማል ነው፣ እኛ እንደዚህ ነው የምንማረው ምናምን ብዬ አሳመንኳት። ግን በጣም ተሰማኝ። እሷ በዛ ጊዜ ሪያክት ያደረገችበት መንገድ እኔ ኖቲስ ያላረኩትን ነገር እሷ ኖቲስ አድርጋ በጣም ተሰምቷት ማለት ነው እያጽናናች ነበርና ሕክምና ትምህርት ላይ ያለው አንዳንድ ይሄ በሲኒየር ዶክተሮች የሚደረገው ነገር ልክ አይደለም። ባይዘወይ በሪስፔክት ቢሆን ይሻላል። እኔ ብቻ አይደለም ያው ሁሉም ነው እንደዛ ሲደረግ የነበረውና ግን በሪስፔክት ቢሆን ይሻላል። ይሄ የኔ ሐሳብ ነው። በነገራችን ላይ ልክ እንደተመረቅኩኝ በሚሊዮን የሚቆጠሩ ገንዘቦችን እንደማገኝ እርግጠኛ ነበርኩኝ። አክቹአሊ ገና ሳልመረቅ በፊት መኪና ምናምን ገዝቼ ነበረ። ያው ግቢ ሲሄድ በመኪና ነበረ መሄደው፣ ዶርም አልኖርም ነበረ። ግን ያው ትምህርቱ ከዛ ግቢ ዞር ያረጋችሁ እዛው ነበር ሙሉ መኪና አቆማለሁ። ቀኑን ሙሉ እዛ አፈር ስበላውዬ እዛው አድሬ ነው በቃ በጠዋቱ ቤት ከገባው ገብቼ ቁርሴን በልቼ ድጋሚ እዛው። በጣም ከባድ ነው ባይዘወይ የሕክምና ትምህርት። እኔ በጣም ከውስጣችሁ በጣም ፈልጋችሁ ካልሆነ በስተቀር የሚገፋ አይደለም። በጣም ከባድ ነው። ግን በቃ አንዴ ከገባችሁበት መውጣት ደግሞ አትችሉም። ምን እንደሚይዘን እዛ እንደዚህ አስሮ በቃ የሚይዘን ነገር እንደሆነ አላውቅም። ብቻ እኔ ለፕሮፌሽኑም ክብር አለኝ። በጣም ትልልቅ ውሳኔዎችን መወሰን ጀመርኩኝ። አክቹአሊ ገና ሳልመረቅ ነው ያገባሁት። ባለቤቴን እንግዲህ ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ከዩኒቨርሲቲ ሳልወጣ በፊት ነው ኢንጌጅመንት ምናምን ያደረግነው እና እንግዲህ አብረን እየሰራን አብረን ያደግነው እና አሁንም በቃ ኤቭሪቲንግ አብረን ነው የምናደርገው። ባለትዳር ምናምን ብቻ ሳንሆን ጓደኛማቾች፣ የሥራ ባልደረቦች ጭምር እና ህይወትን አብረን ነው የምንገፋው። ጥሩም ነገር ሲኖር አብረን፣ መጥፎም ነገር ሲኖር አብረን ለ4-5 ዓመታት በቃ ህይወትን እኔ ካምፓስ እያለሁ እሷ ደግሞ ከውጪ ህይወትን ስንታገል ነበር። በቃ መከራ ትግል ነበርና አሁን ብቻ ተመርቄ ከወጣው በኋላ በጣም ብዙ ኢንካም ማግኘት ጀመርኩኝ። ሶሻል ሚዲያም ላይ ባሪፉ መስራት ቀጠልኩኝ እና ገቢዬ በጣም ጨመረ እና ደግሞ ትልቅ ድርጅት አቋቋምኩኝ። ዳሎል ኢንተርፕራይዝ ይባላል። ውስጡ 3 ድርጅቶች አሉ። አንደኛው እንግዲህ ዳሎል ኢንተርቴይንመንት ቻናል ነው። እዛ ላይ ቪዲዮ እንለቃለን። ከምንለቃቸው ቪዲዮዎች ነው ገቢ የምናገኘው ማለት ነው። ሁለተኛው ደግሞ ዳሎል ገበያ ይባላል። በነገራችን ላይ የዳሎል ገበያን ዌብሳይቱንም የፕሌይ ስቶር ላይ ያለውን አፕሊኬሽንም የሰራሁት ራሴን አስተምሬ ማለት ነው። እና ሌላው ደግሞ ዳሎል አካዳሚ ይባላል። ዳሎል አካዳሚ ደግሞ ኮርስ የሚሰጥበት ነው። የኮንቴንት ክሪኤሽን ኮርስ፣ ቪዲዮ ኤዲቲንግ ኮርስ ቦሌ አለምነሽ ፕላዛ 10ኛ ፎቅ ትልቅ ቢሮ 160 ካሬ ማለት ነው። አንድ ትልቅ ግቢ የሚያክል ቢሮ ተከራይቼ እዛ ነው እየሰራው ያለው ታውን እና እግዚአብሔር ይመስገን እንደተመረኩኝ ይሄን እንደማድረግ እርግጠኛ ነበርኩኝ። ምክንያቱም ያው ትምህርቱ ይዞኝ ነው እንጂ ማአለሳላ ቀርቼ አይደለም ምን ማድረግ እንደነበረብኝ። ግን ትምህርቱ
ቅድሚያ ሊሰጠው ስለሚገባ ነው። በቀጣዩ ክፍል ህክምናን ትሰራለህ ወይስ አትሰራም ለምትሉ ሰዎች መልስ እሰጣለሁ። እና ዶክተር ሆነ ትሰራለህ ወይስ አትሰራም? ለምንድነው ሶሻል ሚዲያ ላይ የማረግ ስምን ማትጠቀመው? ዶክተር የሚለውን ለምንድነው ማትጠቀመው ብሎ ብዙ ሰዎች ይጠይቁኛል። እና አንደኛው እንግዲህ ህክምናን መቼም ማንም ተው ቢለኝ አልተውም። ባይ ዘ ዌይ በጣም ማከብረው ሙያ ነው። ቮለንቲር ሆኜ ነው ማገለግለው። ምንም አይነት ክፍያ ሳልቀበል እሰራለሁ ማለት ነው ይህንን ሙያ። ለምን ሌላ ገቢ ለራሴ አመቻቻለሁ በደንብ። በጣም ብዙ ሰው የሚጠብቀው ነገር ክሊኒክ ወይም ሆስፒታል እንደምከፍት ነው። በጭራሽ አልከፍትም። ምክንያቱም ሳትወዱ በግድ ወደ ቢዝነስ ተቋም ትቀይራላችሁ ካለው የቤት ኪራይ ከግብር ከምን አንፃር ማለት ነው። ያንን ስለማልፈልግ ነው እኔ። እና ሶሻል ሚዲያ ላይ ስለምንድን ነው ዶክተር የሚለውን ስም የማትጠቀሙት ትሉኛላችሁ። እናም ይሄንንም አላደርግም ከዚህ በኋላ። በቃ ሶሻል ሚዲያ ላይ ያወቃችሁ ኑቲ በሚለው ስሜ ነው። በቃ ዶክተር የሚለው ነገር አያስፈልግም እዚህ ጋር። ለምን ነው ክሊኒክ ማትከፍተው? ለምን ነው ሆስፒታል ከፍተህ ማታስተዋውቀው? አንተ ብዙ ሶሻል ሚዲያ ተከታይ አለ፣ በጣም አትራፊ ትሆናለህ። አላተርፍም። በቃ በምሰራው ስራ አተርፋለሁ፣ በሆስፒታል አላተርፍም። ስለዚህ የኔ አቋም ይሄ ነው።